በኢራን በአሜሪካና በእስራኤል መካከል የተነሳው የወታደራዊ ግጭት አሁን ወደ ዓለም አቀፍ ኢኮኖሚ ሊያደርስ የሚችል አዲስ አደጋ አስከትሏል። ዘገባዎች እንደሚያመለክቱት ኢራን በሆርሙዝ ባህር መንገድ ውስጥ የባህር ፈንጂዎችን መጣል ጀምራለች ተብሎ ተዘግቧል። ይህ መረጃ ከአሜሪካ የስለላ ምንጮች የተገኘ ሲሆን አንዳንድ የዓለም አቀፍ የዜና ተቋማትም እንደ ሲኤንኤን እና ሲቢኤስ ዘግበውታል። እስካሁን የተጣሉት ማይኖች ቁጥር ትንሽ መሆኑ ቢታወቅም ምናልባትም ከ10 እስከ 30 የሚደርሱ እንደሆኑ ይገመታል። ሆኖም ኢራን በፍጥነት በመቶዎች የሚቆጠሩ ማይኖችን መጣል የምትችል የባህር ኃይል እንዳላት ተገልጿል። በአጠቃላይ እስከ 5000 የሚደርሱ የባህር ፈንጂዎች እንዳለው ባለሙያዎች ይገምታሉ። አሜሪካና አጋሮቿ በፋርስ ባህርና በኦማን ባህር ውስጥ ተጨማሪ የባህር ኃይል አስገብተዋል። በተለይ የማይን ማጥፊያ መርከቦችና የአየር ቁጥጥር አውሮፕላኖች በአካባቢው የተጠናከሩ ነው የሚሉ ዘገባዎች አሉ። ይህ ባህር መንገዱን እንደገና ክፍት ለማድረግ የሚደረግ ሙከራ ነው። በፋርስ ባህር ክልል ውስጥ በሚያልፉ የነዳጅ ጫኝ መርከቦች ላይ ፈንጂ የተጫኑ የባህር ድሮኖች ጥቃት መፈጸም መጀመራቸው ተዘገበ። ይህ አዲስ የጦርነት ስልት ቀደም ሲል በሩሲያና በዩክሬን ጦርነት ውስጥ የታየ ሲሆን አሁን በዓለም የነዳጅ አቅርቦት ቁልፍ በሆነው በዚህ ቀጠና ውስጥ መግባቱ ለዓለም አቀፍ የንግድ መጓጓዣ ትልቅና አደገኛ ስጋት ሆኗል። ባለፉት ጥቂት ቀናት ውስጥ ቢያንስ በሁለት ታላላቅ የነዳጅ ጫኝ መርከቦች ላይ ጥቃት ተፈጽሟል። መጀመሪያው ጥቃት መጋቢት 1 ቀን 26 በኦማን ባህር አጠገብ የማርሻል አይላንድስ ባንዲራ የያዘች መርከብ ላይ የተፈጸመ ሲሆን በደረሰው ፍንዳታ የአንድ ዜጋ ሰራተኛ ሕይወት አልፏል። ከጥቂት ቀናት በኋላ መጋቢት 5 ቀን በኢራቅ አቅራቢያ የባሃማስ መርከብ በሌላ የባህር ድሮን ተመታለች። እነዚህ ድሮኖች ከአየር ድሮኖች ይልቅ ከፍተኛ መጠን ያለው ፈንጂ መሸከም የሚችሉ በመሆናቸው መርከቦች ላይ የሚያደርሱት ጉዳት እጅግ ከፋ እንደሆነ የባህር ደህንነት ባለሙያዎች ገልጸዋል። የአሜሪካ ባህር ኃይል ለተሰነዘሩ ጥቃቶች እና በክልሉ ለተፈጠሩ ስጋት ምላሽ ለመስጠት ኦፕሬሽን ኤፒክ ፊውሪ የተሰኘ መጠነ ሰፊ ወታደራዊ ዘመቻ መጀመሩን አስታውቋል። በዚህ ዘመቻ የአሜሪካ ኃይሎች የኢራን ድሮን ተሸካሚ መርከብ ጨምሮ ከ20 በላይ የጦር መርከቦችን ማውደማቸውን ገልጸዋል። በተጨማሪም በሆርሙዝ የባህር ሰርጥ አቅራቢያ የሚገኙ የድሮን ማምረቻና የፈንጂ ጀልባዎች ማከማቻ ቦታዎች ላይ ከባድ የአየርና የባህር ጥቃት ተፈጽሟል። አሜሪካ ስጋቱን ለመከላከል ታስክ ፎርስ 59 የተባለውን የሰው አልባ መርከብ ግብረ ኃይል በማጠናከር እና ሉካስ የተባሉ አዲስ የመከላከያ ድሮኖችን በስፋት ማሰማራት ጀምራለች። ይህ ወታደራዊ ግጭት በዓለም የነዳጅ ገበያ ላይ ከፍተኛ መናወጥ ፈጥሯል። በሆርሙዝ የባህር ሰልጥ በኩል የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። የኢራን ባለስልጣናት 1 ሊትር ነዳጅ እንኳን ከዚህ ቀጠና እንዲወጣ አንፈቅድም በማለት ያስጠነቀቁ ሲሆን ዓለም አቀፍ ማህበረሰቡ ሁኔታውን ወደ ሙሉ የክልላዊ ጦርነት እንዳያመራ ከፍተኛ ስጋት ገብቶታል። ዛሬ የወጡ መረጃዎች እንደሚያመለክቱት በባህር ላይ ከሚፈጸሙ የድሮን ጥቃቶች በተጨማሪ የፋርስ ባህር ስር የሚያልፉ የኢንተርኔትና የመገናኛ መስመሮች ላይ ጥቃት ሊሰነዘር ይችላል የሚል ከፍተኛ ስጋት ተፈጥሯል። ይህም የዓለም አቀፍ የገንዘብ ዝውውርና የመረጃ ልውውጥ ሙሉ ለሙሉ ሊያስተጓጉል እንደሚችል ተንታኞች በማስጠንቀቅ ላይ ናቸው። ከዛሬ ጀምሮ ትላልቅ የባህር ላይ ኢንሹራንስ ሰጪዎች ኩባንያዎች እንደ ሎይድስ ኦፍ ለንደን ያሉ በሆርሙዝ የባህር ሰርጥ በኩል ለሚያልፉ ማናቸውም መርከቦች ዋስትና መስጠት ማቆማቸውን በይፋ አስታውቀዋል። ይህ ውሳኔ የነዳጅ ዋጋን የበለጠ ሊያንረው እንደሚችል ተገልጿል። በዛሬው ዕለት የጸጥታው ምክር ቤት አስቸኳይ ስብሰባ ተሰብስቧል። በውሳኔ ሀሳቡ ኢራን በአጎራባች ሀገራት እንደ ዱባይና ሳውዲ ላይ የምታደርገው የድሮን ጥቃት እንድታቆም ከመጠየቅ ባለፈ በሆርሙዝ ባህር ሰርጥ ላይ ዓለም አቀፍ የሰላም አስከባሪ የባህር ኃይል እንዲሰማራ የሚጠይቅ ሊሆን እንደሚችል ዲፕሎማሲያዊ ምንጮች ጠቁመዋል። በትላንትናው ዕለት የረጅም ጊዜ አቅም ማሟጠጫ ጦርነት እንደምትጀምር ከገለጸች በኋላ በባህር ዳርቻዎቿ ላይ ተጨማሪ የባህር ውስጥ ድሮኖችና ሚሳይሎችን በከፍተኛ ሁኔታ እያሰማራች መሆኑ በሳተላይት ምስሎች ታይቷል። በቀጠናው ባለው የጸጥታ ችግር ምክንያት ወደ የመንና ሌሎች አካባቢ ሀገራት የሚላኩ የምግብና የመድኃኒት እርዳታዎች መቆማቸውን የዓለም አቀፍ ቀይ መስቀል ዛሬ ገልጿል። ይህ ሌላ ሰብአዊ ቀውስ ሊያስከትል እንደሚችል ተሰግቷል። አዲሱ የኢራን ከፍተኛ መሪ አያቶላ ሙጅተባ ካሚኒ ትላንትና በሰጡት የመጀመሪያ መግለጫ ኢራን ጦርነቱን እንደምትገፋበትና የሆርሙዝ የባህር መስመር እንደ ዋነኛ የጫና መሳሪያ እንደምትጠቀምበት አስታወቁ። ይህ መግለጫ አባታቸው ከተገደሉ በኋላ የተሰጠ የመጀመሪያው ይፋዊ መግለጫ ነው።
ካሜኔ በመግለጫው ወቅት በአካል አልታዩም፣ ይልቁንም መልእክቱን በኢራን መንግስት ቴሌቪዥን አቅራቢ አማካኝነት ተነቧል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 28 እስራኤል በሰነዘረችው ጥቃት አባታቸውና ባለቤታቸውን ጨምሮ በርካታ የቤተሰባቸው አባላት ከተገደሉ ጊዜ ጀምሮ የእሳቸው ምስልም ሆነ ቪዲዮ ለሕዝብ አልቀረበም። የእስራኤል መረጃዎች እንደሚጠቁሙት ካሜኔ በጦርነቱ መጀመሪያ ላይ ሳይቆስሉ እንዳልቀሩ ቢገመትም የጉዳታቸው መጠን ግን እስካሁን በግልጽ የሚታወቅ ነገር የለም። በትላንትናው መግለጫ ጠንካራና የጦርነት ቅስቀሳ የታየበት ሲሆን ካሜኔ የኢራን ጎረቤት ሀገራት በሀገራቸው የሚገኙ የአሜሪካ የጦር ሰፈሮችን እንዲዘጉ ጠይቀዋል። አክለውም ኢራን ጥቃቶቿን አጠናክራ እንደምትቀጥል አስጠንቅቀዋል። ከኢራን አብዮታዊ ዘብ ጋር የጠበቀ ግንኙነት ያላቸውና ጠንካራ አቋም በማንጸባረቅ የሚታወቁት እኚህ መሪ ለሰማዕታቶቻቸው ደም በቀል ከመውሰድ አንቆጠብም ብለዋል። የህዝቡ ጥያቄ ጠላትን የሚያስተምርና ውጤታማ የሆነ የመከላከያ እርምጃ እንዲቀጥል ነው። የዓለም ነዳጅ አቅርቦት 20% የሚያልፍበትን የሆርሙዝ ባህር መስመር መዝጋትም እንደ ዋነኛ የጫና መሳሪያ ጥቅም ላይ መዋል አለበት ሲሉ ገልጸዋል። የመንግስት ቴሌቪዥን መግለጫውን በአካል ሳይሆን በንባብ የቀረበበትን ምክንያት አልገለጸም። የኢራን ባለስልጣናት በመጀመሪያው የአየር ጥቃት መሪው ላይ ቀላል ጉዳት መድረሱን ቢናገሩም ትክክለኛው ሁኔታ ገና አሁንም ሚስጥር ነው። የካሜኔ መግለጫ በተነበበበት በጥቂት ሰዓታት ውስጥ የኢራን አብዮታዊ ዘብ በመሪው ትዕዛዝ መሰረት የሆርሙዝ ባህር መስመርን መዝጋቱን አስታውቋል። ትላንትና በኢራን በደቡብ አቅራቢያ በነዳጅ ጫኝ መርከቦች ላይ በፈንጂ በተጫኑ ጀልባዎች በተሰነዘረ ጥቃት 2 ታንከሮች በእሳት ተቃጥለዋል። ጥቃቱን የተፈጸመው በኢራን ሳይሆን እንዳልቀረ የሚጠረጠር ሲሆን ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ጦርነቱን አሸንፋለች ሲሉ የሰጡትን መግለጫ ያክል የተቃውሞ ምልክት ተደርጎ ተወስዷል። ሮይተርስ ያረጋገጠውና ከባስራ ወደብ የተቀረጸው ምስል መርከቦቹ በታላቅ የእሳት ኳስ ተከበው ሌሊቱን ሲያበሩ እንደነበረ ያሳያል። በጥቃቱም ቢያንስ የአንድ መርከበኛ ሰራተኛ ሕይወት ማለፉ ተረጋግጧል። ከዚህ ክስተት ጥቂት ሰዓታት ቀደም ብሎ በፋርስ ባህር ውስጥ ሌሎች 3 መርከቦች ተመትተዋል። አብዮታዊ ዘበኛው ቢያንስ በአንዱ ጥቃት ላይ ኃላፊነት የወሰደ ሲሆን ይህም ማስጠንቀቂያን ችላ ብሏል ባለው የታይላንድ የጭነት መርከብ ላይ የተፈጸመ ነው። ሌላኛው የኮንቴነር መርከብ ደግሞ በተባበሩት አረብ ኤሚሬት አቅራቢያ የማይታወቅ ተወርዋሪ መሳሪያ መመታቱ ታውቋል። በሌላ ጦርነት ግንባር ደግሞ እስራኤል ረቡዕ ዕለት በመካከለኛው ቤይሩት በሚገኝ አንድ ህንጻ ላይ የአየር ጥቃት የፈጸመች ሲሆን ይህም በሊባኖስ ዋና ከተማ ላይ ጥቅጥቅ ያለ ጭስ እንዲነሳ አድርጓል። እስራኤል ከጦርነቱ መጀመሪያ አንስቶ ከፍተኛ ሮኬት ጥቃት እየሰነዘረች ከሚገኘውና የኢራን ተላላኪ ከሆነው ሄዝቦላ ጋር የምታደርገው ፍልሚያ አጠናክራ የቀጠለች ሲሆን በሰሜናዊ ሊባኖስ የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡና ትዕዛዝ አስተላልፋለች። አሜሪካና እስራኤል የኢራንን የረጅም ርቀት ተወርዋሪ መሳሪያዎች አብዛኛውን አጥፍተናል ቢሉም ትላንትና በርካታ ድሮኖች ወደ ኩዌት፣ ኢራቅ፣ ተባበሩት አረብ ኤሚሬት፣ ባህሬንና ኦማን መላካቸው ተገልጿል። ይህም የኢራን የድሮን ጥቃት አቅም አሁንም ያልተዳከመ መሆኑን ከማሳየቱም በላይ የጦርነቱ ውጥረት ወደ ቀጠናው ሀገራት እየተስፋፋ መምጣቱን ያመለክታል። ኢራን በአሜሪካና በእስራኤል የሚሰነዘርባትን ጥቃት እስካልቆመ ድረስ በሆርሙዝ የባህር መስመር በኩል ምንም አይነት የነዳጅ ዝውውር እንዳይኖር እንደምትከለክል ገልጻለች። ይሁን እንጂ ፕሬዝዳንት ትራምፕ የነዳጅ ዋጋ መጨመርን አቅልለው የተመለከቱ ሲሆን ዋሽንግተን ከሁኔታው ውሎ አድሮ ጥቅም እንደምታገኝ ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ አሜሪካ በዓለም ቀዳሚዋ የነዳጅ አምራች በመሆኗ የነዳጅ ዋጋ ሲጨምር ብዙ ገንዘብ እናገኛለን ብለዋል። አክለውም እኔ እንደ ፕሬዝዳንት ትልቁ ትኩረቴ የኢራን ክፉ ኢምፓየር የኒውክሌር መሳሪያ እንዳይታጠቅ መከላከል ነው ሲሉ አጽንኦት ሰጥተዋል። አሜሪካ በተጣራ የነዳጅ ላኪ ብትሆንም በዓለም ከፍተኛዋ የነዳጅ ተጠቃሚ ሀገር ናት። ይህ ከአውሮፓ ህብረት አጠቃላይ ፍጆታ በእጥፍ የሚበልጥ ነው። የምጣኔ ሀብት ባለሙያዎች እንደሚሉት ከሆነ የነዳጅ ዋጋው በከፍተኛ ደረጃ ለረጅም ጊዜ ከቀጠለ ሰፊ ዋጋ ግሽበት ሊያስከትል ይችላል። በሌላ በኩል ትራምፕ አሜሪካ በጋራ በሚያስተናግደው የ2026 ዓለም ዋንጫ ላይ የኢራን ብሔራዊ እግር ኳስ ቡድን እንዲሳተፍ እንደሚፈቅዱ ቢገልጹም ለራሳቸው ደህንነት ሲሉ ግን እዛ ባይገኙ ይሻላል የሚል ማስጠንቀቂያ ያዘለ አስተያየት ሰጥተዋል። ይህም ምንም እንኳን የኢራን ቡድን ለውድድሩ ማጣሪያውን አልፎ የነበረ ቢሆንም በጦርነቱ ምክንያት ተሳትፎ ላይ ከፍተኛ ስጋት መጋረጡን ያሳያል። በኢራን የሚገኙ ነዋሪዎች የጸጥታ ኃይሎች በከተማው ጎዳናዎች ላይ በብዛት መታየታቸውንና
መንግስት አሁንም ሙሉ ቁጥጥር እንዳለው ለማሳየት እየሰሩ መሆኑን ገልጸዋል። ምንጮች ለሮይተርስ እንደገለጹት የአሜሪካ የስለላ መረጃዎች የኢራን መሪዎች በአሁኑ ወቅት በከፍተኛ ጥበቃ ስር እንደሚገኙ እና ስልጣናቸውን በቅርብ ጊዜ መፍረስ አደጋ እንደማይታይበት ያመለክታሉ። እስራኤልና አሜሪካ የኢራን ህዝብ ተነስቶ የሃይማኖት መሪዎቹን ከስልጣን እንዲያስወግድ ጥሪ አቅርበዋል። ምንም እንኳን በርካታ ኢራናውያን ለውጥ ቢፈልጉና ባለፈው ጥር ወር በሺዎች የሚቆጠሩ የጸረ መንግስት ተቃዋሚዎች በጸጥታ ኃይሎች መገደላቸውን ተከትሎ በአሁኑ ጦርነት የመጀመሪያ ቀን የከፍተኛውን መሪ ሞት በግልጽ ያከበሩ ቢሆንም አገሪቱ በጥቃት ስር ባለችበት በዚህ ወቅት ግን እስካሁን ምንም አይነት የተቀናጀ ህዝባዊ አመጽ ምልክትም አልታየም። ይህ ሁኔታ በኢራን ውስጥ ያለውን ከፍተኛ የውስጥ ውጥረትና የመንግስት የቁጥጥር ስርዓት መጠናከሩን የሚያሳይ ነው። የአሜሪካ የስለላ ግምገማዎች መሪዎቹ በቀላሉ እንደማይወድቁ የሚጠቁሙ በመሆናቸው ጦርነቱ ረጅም ጊዜ ሊወስድ እንደሚችል ይገመታል። በቴህራን የጸጥታ ኃይሎች በብዛት መሰማራታቸው በህዝቡ ላይ ፍርሃትን ለመንዛት እና ሁኔታዎችን ለመቆጣጠር ያለመ ሲሆን፣ እንደ ሱፐርማርኬቶች ያሉ መሰረታዊ አገልግሎቶች ክፍት መሆናቸው ግን የዕለት ተዕለት ህይወት በከፊልም ቢሆን መቀጠሉን ያሳያል። የካቢኔው መግለጫ የኢራን ወቅታዊ ስትራቴጂ የሚያጠናክሩ ናቸው። ይህ በዓለም ላይ የረጅም ጊዜ የኢኮኖሚ ጉዳት በመፍጠር ፕሬዚዳንት ትራምፕን ወደ ድርድር ማስገደድ ነው። የኢራን ጦር ቃል አቀባይ ረቡዕ ዕለት በሰጡት መግለጫ ዓለም ነዳጅ ዋጋ በአንድ በርሜል እስከ $200 ሊደርስ እንደሚችል ተገንዝቦ መዘጋጀት እንዳለበት አስጠንቅቀዋል። የአሜሪካ ኢነርጂ ሚኒስትር ክሪስ ራይት በበኩላቸው ይህ ሊከሰት የሚችለው እድል ጠባብ መሆኑን ቢገልጹም ሙሉ በሙሉ ግን አልካዱትም። ሚኒስትሩ ለሲኤንኤን በሰጡት ቃል ይህ ይሆናል ብዬ ባላስብም፣ እኛ ግን በወታደራዊ ዘመቻው ላይ ጥንቃቄ በተሞላበት ሁኔታ ችግሩን ለመፍታት እየሰራን ነው ብለዋል። የበለጸጉ ሀገራት ከስትራቴጂካዊ ክምችታቸው 400 ሚሊዮን በርሜል ነዳጅ ወደ ገበያ ለማውጣት መወሰናቸውን ተከትሎ የነዳጅ ዋጋ ትናንት ዕለት መጠነኛ ጭማሪ አሳይቷል። ይህ በነዳጅ ገበያ ታሪክ ውስጥ ትልቁ የተቀናጀ ጣልቃ ገብነት ቢሆንም ክምችቱን ወደ ገበያ ለማውጣት የበርካታ ወራት ሊፈጅ ይችላል። በተጨማሪም የክምችት በሆርሙዝ ባህር መስመር በኩል የሚተላለፈውን የ3 ሳምንት አቅርቦት ብቻ የሚተካ ነው። የአይኤንጂ ተንታኞች እንደሚሉት የነዳጅ ዋጋ በረጅም ጊዜ ዝቅ እንዲል ለማድረግ የሚቻለው በሆርሙዝ የባህር መስመር በኩል ያለውን የነዳጅ ዝውውር በማስቀጠል ብቻ ነው። ይህ ሁኔታ የኢራን ስትራቴጂ የነዳጅ ፍሰትን በመቆጣጠር በዓለም አቀፍ ኢኮኖሚ ላይ ጫና ለመፍጠር ያለመ መሆኑን ያሳያል። ምንም እንኳን የነዳጅ ክምችት እንዲለቀቅ ቢወሰንም በአጭር ጊዜ ውስጥ የሚኖረው ተጽዕኖ አነስተኛ መሆኑ ችግሩ ሊፈታ የሚችለው በሆርሙዝ ባህር መስመር ላይ የተጋረጠውን እገዳ በማንሳት ብቻ እንደሆነ ተንታኞች ይስማማሉ። ትራምፕ ይህን እንደ ጊዜያዊ ችግር ቢመለከቱትም የምጣኔ ሀብት ባለሙያዎች ግን የዋጋው መረጋጋት አለመኖር ሰፊ የዋጋ ግሽበት ሊያስከትል እንደሚችል ስጋታቸውን እየገለጹ ነው።